ሰላም የግሬስ ፋሚሊ እንዴት ናችሁ? እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ተመለሼ ከች ብዬላችኋለሁ። ዛሬም እንግዲህ በእነ ሩታና በእነ አብርሽ ህይወት እና ሌላም ደግሞ ትዳር ነክ በሆኑ ጉዳዮች ሀሳቦችን ልናንሸራሽር ከች ብለናል። አዳዲስ ሰዎች ካላችሁ ትዳር ላይ በቀልድም በጨዋታም በቁም ነገር ምናምን ነገር መወያየት የምትፈልጉ መዝናናት የምትፈልጉ መማር የምትፈልጉ ሰዎች ካላችሁ ይሄ ትክክለኛ ቦታችሁ ነው። እንደ ተመልካች ያሉ ነገሮችን እያየን እንወያይበታለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን ላይክ እያደረጋችሁ እንድትጀምሩ ከአሁኑ በትህትና ጠይቃችኋለሁ። ቪዲዮን እስከ መጨረሻ እንድትከታተሉ እጋብዛችኋለሁ። በቀጥታ ወደ ቪዲዮ እንግባ። አብሬ ለምንድን ነው ይሄ ነገር እያልሽ ልታወሪ ይገባል። እሱም እንደዛ መሆን ነው የነበረበት እንጂ የዚህን ርቀት ልትጓዙ አይገባም ነበር በመጀመሪያ ደረጃ ማለት ነው። እሺ ግን ቆይ አሁን ቪዲዮ ምናምን ገና እየጀመርኩ ነው። ምንም አላየውም። ሀሳባቸውም እንደሆነ አልተረዳውም ገና። ግን ያው ዞሮ ዞሮ ሀሳባቸው ግልጽ ነው። ለመረዳት እንደምሞክረው ከሆነ አብርሽና ኤርሜላ አብርሽና ሩታ መለያየት አልነበረባቸውም ምናምን ነገር ነው። ግን እኔ አንድ ጥያቄ በቃ ያለኝ ማለት ነው፣ አብርሽን እንደዚህ አማክራችሁት ነበር ወይ? ከካሜራ ፊትም ሆነ ከካሜራ ጀርባ አንድ ጥያቄ በቃ እቺ ጥያቄ ትመለስና ወደሚቀጥለው እንላለን። አብርሽ እነዚህ ሰዎች አብርሽን ለምንድን ነው በቅድሚያ የትኛውም ነገር ሲከሰት ሩታ ጋር መሄዱት? ይሄ ነው የኔ ጥያቄ። ግን እስቲ ቪዲዮን ገና እየጀመርኩን አላየሁትም። አንድ ላይ ሀሳቡን እያየን እንወያያለን፣ እንመካከራለን። አታውቁም እስከ ዛሬ ድረስ። በእርግጥ ልክ ናችሁ፣ ግን ዛሬ ደግሞ አስተዋውቃችኋለሁ። ለምንድን ነው ይሄንን ያልኳችሁ? በጣም ከአይምሮ በላይ ሆነ፣ ብዙ ነገሮችን ያደርጋል። እሺ ግን አሁን እርግጠኛ ነኝ አሁን ዛሬ የሌላ ወንድማቸውን እዚህ እንትን ውስጥ ማካተታቸው ትርፉ አይታይም፣ ምንም ትርፉ አይታይም። ምክንያቱም ከቤተሰብ አባል ማለት ነው ሄዶ ጋሼ ጋር ደረሰ። ጋሼ የደረሰ ጉዳይ አልስተካከል ካለ እንዴት ነው ከነሱ ከእርሳቸው በሚያንሱ ሰዎች ይስተካከላል የሚል እምነት ያላችሁ? በእርግጥ ፈጣሪ ማንን ተጠቅሞ የሆነ በጎ ነገር እንደሚያደርግ አናቅም። ስለዛ በፈጣሪ ስራ ጣልቃ መግባት ብዙ በቃ አንችልም። ግን ማለት ነው በቃ አሁን የእነ አብርሽ ህይወት ይሄም አዲስ ሰው በሙሉ ጣልቃ የሚገባበት ትዳር ነው። ልክ አሁን ሚዲያው የለመደው ምናምን ነገር ሰው ሲሆን ዞር ይባልና ሌላ ደግሞ ሚዲያ ያለመደው አዲስ ሰው ይመጣል። ሌላ ተካራ ምናምን ነገር ይፈጠራል። እና ይሄ ሁሉ ነገር ለምንድን ነው የሚሆነው? ምንም እንደማይፈጠር እያወቃችሁ ምንም በቃ አዲስ ለውጥ እንደማታመጡ እያወቃችሁ ለምን አዳዲስ ሰው ዝም ብላችሁ ታመጣላችሁ? ይምጣ ችግር የለውም። ግን ለበጎ ነገር እኮ ቢሆን ችግር የለውም። አስቡት እስቲ። እናንተ ራሱ መፍረድ ትችላላችሁ። ጋሼ መፍታት ያቃታቸውን ነገር ገባችሁ? አሁን እርሳቸው በቃ ሞክረው እምቢ ያላቸውን ነገር ሌላ በልጃቸው ነገር ይሆናል ብሎ ማሰብ እንደ ሰው አያሳምንም። ግን ያው እሱ እንግዳ ነው ለሁሉም ነገር። ግን ውስጥ ላይ ደግሞ ማድረግ ያለበትን ማውራት ያለበትን ከነሱ ጋራ ብዙ ነገር የለፋ ልጅ ነው ከኔ ጋራ ማለት ነው ወንድሜ እኮ። እሺ አሁን ብዙ ነገር እየለፋ ከሆነ ማለት ነው ወደ ሚዲያው መምጣቱ ያን ያክል አስፈላጊ እኮ አይደለም፣ ግዴታ አይደለም። በቃ አሁን አብርሽና ሩታን ለማስታረቅ ሚዲያ ላይ የግድ አንድ የቤተሰብ አካል መሰጣት አለበት ብዬ አላስብም። ነገ አሁን እሱ ምናምን ነገር የሚያገኙ ጓደኞቹ ሊሆነ የሆነ ሰዎች ያንተ ቤተሰብ እንደዚህ ነው መባሉ አይቀርም። በቃ ማለት ዞሮ ኔጌቲቭ ነገር እስከሆነ ድረስ እየተነሳ ያለው በቃ ሰው ሊያስጨንቀው ይችላል። በቃ አሁን ምንም ስለ ሚዲያው እንትን ያለ እኔ አሁን ለዛ ሰው ጥንቃቄ ስል ነው ይህን ሁሉ ነገር የምለው። በነገራችን ላይ አሁን ለሚያመጡት አዲስ ሰው ማለት ነው እናንተ እንኳን ለምዳችሁታል። ግን እሱ ገና ምናምን ነገር የሚመጣ ሰው እንደዚህ ከጅምሩ በኔጌቲቭ ሲመጣ ከባድ ነው የሚሆንበት። በኋላ ሆኜ የከታተላቸው ነበረ። ሁለቱንም አግኝቼ ባወራት ነበረ። ያው ደግነቱ ዛሬ ደግሞ እኔና አንቺ ተደዋውለን ከዛ በፊት ግን ማለት ነው ወደ ምክሩ ምናምን ነገር ከመግባታችን በፊት ስሙን አስተዋውቁ እንጂ አሁን እስከመጣ ድረስ አዲስ ቤታችን የሚገባን ሰው ስሙን ሳናቅ ማስተናገድ ይከብደናል አይደል? ስሙን እስቲ የምታውቁ ሰዎች ካላችሁ ምናምን ነገር መንገድ ትችላላችሁ። ያው ከዚህ በኋላ ሊነግሩ ይችላሉ፣ ግን እስካሁን ስላላስተዋወቀችው ብዬ ነው። ስሙን ንገሩ። ብዙ ነገር ያየንባት ሴት ናትና ማጣት አንፈልግም። ከዛ አንጻር ነው የምንደክመው። አሁን ግን አሁን እዚህ ጋር ማለት ነው ቡዜ ነጥብ አላት። ቡዜ ነው አሰማሰማን ከተሳሳትኩ ሶሪ ግን ማለት ነው ነጥብ አላት። ምክንያቱም እያዩ ሩታን የመሰለች ሴት እነሱ ራሱ ማለት ነው መልቀቅ አይፈልጉም። ምክንያቱም ለአብርሽ ምን ያክል የምታስፈልገው ሴት እንደሆነች ያውቃሉ። በቃ ተረድተዋል። አብርሽ ባይረዳም ማለት ነው እነሱ ተረድተዋል። እንዴት አብርሽ እንደቻለችው ለአብርሽ እንዴት በቃ ምርጥ አጋዡ እንደነበረች ምርጥ የትዳር አጋሩ እንደነበረች ስለሚረዱ ነው። ትልቅ ነጥብ ነው እዚች ጋር ያነሳችው አብርሽ ሲስተር። እሱም በቃኝ እሷን በቃኝ ብለው ቢተው እኮ እሺ ይባላል። ግን
ሁለቱም ጋር ፍቅር አለ። ምንድነው አልሸነፍ ባይነት እልህ ነው ያለው። ያ ደግሞ ያልበሰለ ሰው ነገር ማለት ነው። በጣም የምናውቀው ነገር ነው። እውነት ለመናገር አልሸነፍ ባይነት አለ። ግን ማን ጋር ነው ያለው? እስቲ ይሄን ነገር እንወያይበት። አልሸነፍ ባይነቱ ማን ጋር ነው የሚበዛው? ፍቅር ሁለቱም ጋር እንዳለ እናውቃለን። ሩታ ጋር፣ አብርሽም ጋር፣ ሁለቱም ጋር ግልጽ የሆነ ነገር ነው። በቃ ሚዲያ ፊት ስለሆነ በቃ ይሄ አልሸነፍ ባይነቱ በቃ በጣም ገፍቷቸው ምናምን ነገር እንትን ለመደበቅ ይሞክራሉ። ግን ማለት ነው እናንተን አንድ ጥያቄ ልጠይቃችሁ። እስከዛሬ ከታዘባችሁት እስከዛሬ ካያችሁት የእነሱን ቪዲዮ ማለት ነው ማን ይበልጥ አልሸነፍ ብሎ ማን ይበልጥ በቃ እልህ ተጋብቶ ይመስላችኋል? እስካሁን አሁን ላይ ለነበሩበት አሁን ላይ ላሉት ደረጃ ሊደርሱ የበቁት እና እንግዲህ እግዚአብሔር ይርዳ። ሩቲም መጥታለች እየታየችኝ ነው። ኦኬ እስቲ ቆይ እኔ በቪዲዮ ሁላችሁም እንደለመዳችሁት እኔም እያስለመድኳችሁ እንዳለው ማለት ነው ማንስተው ነገር አለ። ሁሌም የሩታን አለባበስ ከ10 ሬት እናደርጋለን። ዛሬ ነጭ አጠር ያለች ምናምን ነገር ቀሚስ አድርጋለች፣ ፏ ብላለች። በቃ ባጭሩ ፏ ብላለች። ለዛሬው አለባበስ ስንት እንስጥ? ለዛሬው አለባበስ ለሩታ ከ10 ስንት እንስጥ? እኔ ስንት ልስጠው? እኔ ነጭ ነገር ይመቸኛል። እውነት ለመናገር ነጭ ነገር ይሄ በጣም ክሊን መሆንን ንጽህና ምናምን ነገር እንትን ስለሚል በጣም ነጭ ነገር ይመቸኛል። ከ10 ሰጥቻለሁ። በቃ እንደተለመደው ግልጽ እኮ ነው። እኔ መሰጠው ይታወቃል። እኔ አንዳንድ እኔ ማይመቹኝ ሲሆኑ ነው እንጂ ወረደ ማድረገው ለዛሬው አለባበስ 10 ሰጥቻለሁ። እናንተ የራሳችሁ ማለት ከ10 ስንት እንደምታስቀምጡ ኮመንት ላይ አስቀምጡ። ገብቶሻል? ከእሷ ጋር ድሮ ነው የሚሆነው ቢፈልጋት ኖሮ። ግን አሁን እሷ ደግሞ እሷን ታያት፣ እሷን ካነሳሽብኝ አሁንም እናደዳለሁ እኔ ራሴ ማለት ነው። ገባሽ? ስለዚህ ስለ እሷ እኔ ማውራት አልፈልግም በጭራሽ። ምክንያቱም ግን እሺ አሁን እኮ ልክ ናችሁ የምታወሩት ነገር ማለት ነው እንዳለ በጠቅላላ ልክ ነው እና የሚያሳምንም ጭምር ነው። ግን ማለት ነው እኔ ሁሌ ጥያቄ የሚሆንብኝ ነገር ምን መሰላችሁ? አብርሽ ሩታ ጋር ሲሆን ብቻ ነው ለሩታ ፍላጎት እንዳለው የሚያሳየው እና ልክ ከሩታ ሌላ ቦታ ሲሄድ ሄርሜላ ጋር ሲሄድ ምናምን ነገር ይሆናላ ሌላ በቃ እዛው ሁኔታውን ነው የሚመስለው። በቃ ልክ እንደ እስስት ማለት ነው። ሩታ ጋር ሲሆን ሩታ እንደሚፈለግ ይሆናል። ሄርሜላ ጋር ሲሆን ደግሞ ወይ በቃ ቁርጧን ነግሮ አይተው ወይ ደግሞ በቃ ፍቅር ከጀመሩ በቃ በትክክል በአደባባይ ፍቅር ጀምረው አይጀምሩ እና ሁሉም ጋር እዛው ያለውን ሁኔታ ነው መምሰል የሚፈልገው። ይሄ ደግሞ ይሄን እያየች እንዴት ሩታ ልትቀጥል ትችላለች? ትልቅ የሆነ ማዕከል ትልቅ በቃ በምንም አይነት ሁኔታ የማይፈርስ ነገር ማለት ነው። ስለዛ ትዳር ላይ እልህ አያስፈልግም። ትዳር ላይ አሁን የአብርሽን ወንድም ሀሳብ አስጨርሳለሁ። እዚች ጋ ግን ላስቆመውና ማለት ነው ምንም አይነት ነገር ቢፈጠር ማይፈርስ። እውነት ለመናገር ከውጭ ሆኖ ለመናገር በጣም ይቀላል ብዬ አስባለሁ። ማለት ቀላልም አይደለም ግን ይሆናል ሁኔታው ላይ ያለ ሰው ነው ይረዳዋል ብዬ ማስበው። እንዴት ነው አሁን ለምሳሌ ከነ አብርሽ ከነ ሩታ ህይወት ውጡና ማለት ነው በግላችሁ ባላችሁ ወይም ደግሞ ሚስታችሁ ምናምን ነገር ቺት ቢያደርጉባችሁ ወይ ደግሞ በቃ ምንም በቃ አንድ ላይ ተስማምታችሁ ልትኖሩ ማትችሉበት አይነት ሁኔታ ቢፈጠር የዛን ሰዓት ቃሉን ለማክበር ብቻ ሲል አንድ ሰው ታሞ መቆየት አለበት? እስቲ ይሄን ለእናንተ መልሱ። እኔ አልመልሰውም። ጥያቄውን ብቻ ለእናንተ አቅርቤለታል። እና ከውጭ ያለ ሰው ግን ምንድነው የሚመስለው? በቃ ትዳር አንዴም ቃል ተገባብቶ ምናምን ነገር ገብተዋል። ስለዚህ እስከ ለተሞታቸው እንትን ቢሆኑ ምናምን ነገር አሁን ለምሳሌ አሁን ሰው መታገስ ያለበት ችግር አለ ብዬ አስባለሁ። መታገስ ደግሞ የሌለበት ችግር አለ ብዬ አስባለሁ። እንደኔ እንደ ግል ማለት ጀነራል እያደረግኩ አይደለም፣ የግል መልከታዬ ነው። እናንተ የግል መልከታችሁን ማስቀመጥ ትችላላችሁ። እና መታገስ የሚችላቸው አሁን ለምሳሌ በድህነት ማለፉን ሊሆን ይችላል፣ ኦር በተለያየ የባህሪ ችግር ሊሆን ይችላል። አንዳንድ ግን መታገስ የሌለበት ብሄድ ማስበው ወይ ደግሞ እኔ እንደ ግል መታገስ ማልችል አይነት ብሄ ማስበው አንድ ሰው ትዳር ውስጥ እምነት ከሌለ መተማመን ከሌለ አንድ ሰው ለትዳሩ ሎያል ካልሆነ በቃ ታማኝ ሆኖ መቆየት ካልቻለ ቺት ማድረግ ከጀመረ ሌላ ሰው ማየት ከጀመረ ከዛ በኋላ እንዴት ነው ከዛ ሰው ጋር ልቀጥል የምችለው? አንዴ ባልፍ ሁለተኛ ዙር ይመጣል፣ ሶስተኛ ዙር፣ ሌላው ዓመት፣ ቀጣዩ ዓመት አለ። ትዳር የአንድ የተወሰነ ጊዜ ኮንትራት አይደለም ማለት። አሁን ለምሳሌ አንድ ኮንትራት ብትፈራረሙ ለ6 ወር ሆነ የተፈራረማችሁት እንበል እና 4ኛ ወር ላይ የሆነ ችግር ቢያጋጥም ኦኬ 6 ወር ናት ታግሼ ከዛ በኋላ እንትን እለዋለሁ በቃ አቋርጣለሁ ይህን ኮንትራት ይባላል። እንትን ግን ትዳር ሲሆን እንደዛ ነው በቃ ለዘላለሙ እስከ ለተሞት ምናምን ነገር ማለት ነው። እስከ ለተሞት ምናምን እና እስከ ለተሞት ያለን ጉዳይ እንዴት ነው በምን እምነት ነው ልንታገስ ምንችል? እና ከዛ አንጻር ነገሮችን እስቲ እናንተም ያላችሁን ሀሳብ እስቲ ስጡ። እኔ ራሴን ሀሳብ እንደዚህ አስፈራል። ስለዛ አሁን እናንተ ከራሳችሁ ስሜት ባለፈ ለልጃችሁ ማሰብ አለባችሁ ማለት ነው። ለልጃችሁ ምን ይፈልጋል?
አንቺ ብቻሽ እንድታሳድጊው ነው ወይስ እንደ ዘመኑ ሰው ችግር የለውም እኔም አገኘዋለሁ እሱም ያገኘዋል ብቻ በቃ ተለያይተን ብንኖርም ችግር የለም። እቺ ዘመኑ ያመጣቻት አንድ ከባድ ችግር ናት። በቃ እሱም ለብቻው ያሳድግ እኔም ለብቻው ምናምን ነገር ግን በመካከላችን ምንም አይነት የፍቅር ግንኙነት አይኖርም። እንዴት ነው እንደዛ ሊሆን የሚችለው? ይሄን ፈጽሞ እቃወማለሁ። አሁን ለምሳሌ ሰው ያለምንም ሪዝን በትንሽ ነገር ተኮራርፎ ለብቻ ይኖራሉ። ለብቻ እሱን እንደ ሀበሻም አንስማማም፣ እንደ አማኝ ደግሞ ስናየው አንስማማ እና የዚህ ነገር ተጠቂ እንዳትሆኑ ሁላችሁ ለእናንተ ማስተላለፍ የምፈልገው ነገር ማለት ነው። ይሄ አሁን ብቻዬን ማሳደግ እችላለሁ ምናምን ትዳር ማለት ፈጣሪ ያከበረው ትልቅ ተቋም እና ያን ነገር ሁላችንም ብናከብር የሚል መልእክት አለ። ከኛ የበለጠ አንቺ ታውቂዋለሽ። ምክንያቱም ከወንድም ከእህት የበለጠ ሚስት ናትና የምትቀርበው ማለት ነው። ግን አንቺ እውነታውን ስትረጂ ምናልባት እሷ አሁን እልህ እየተጫወተ አይደለም ወይ አንቺን ለማናደድ ፈልጎ አይደለም ወይ እንደዚህ አይነት እየተራመደ ያለው አይመስለኝም። እኔ ለማናደድ ብቻ አይመስለኝም። ለማናደድ ብቻ ከሆነ እኮ ማለት ነው የአንድ የሁለት ቀን ነገር በቂ ነው ለመናደድ እና ለመበሻሸቁ ምናምን ነገር ከሆነ አሁን እናንተ እንደምትሉት ለማናደድ ብቻ አይመስለኝም። ከኤርሜላ ጋር የሚፈጠረው ነገር ነው አይደል? አሁን በተዘዋዋሪ ስም አልጠቀስንም እንጂ እያወራን ያለ ነው። እና ለምን ታዲያ ከተለያዩ በኋላ አንድ ላይ ሆኑ? አሁን ሩታ ቪዲዮ ላይ አልሰማችሁትም እንጂ ማለት ነው ቀደም ሲል እንዳለችው ልክ ምንም አይነት ምልክት አላሳየም አብርሽ። በቃ ልክ ከተለያዩ ምናምን ነገር በኋላ ወደኋላ የመመለስን አይነት አልፎ የሆነች ነገር ሲቀና እሱ ነው ደስታ መጥቶ አንዴ እንትን ሲል ሲቀና በቃ ሁሉን ነገር እንተውና አንድ ላይ እንኖር ምናምን ይላል እንጂ ትክክለኛ የሆነ ከእሷ ጋር የመሆን ፍላጎትን እስከዛሬ አላሳየም። ያንን ደግሞ ያላየች ሩታ አሁንም ቢሆን ድጋሚ መለው እንዴት አምነው ትቀጥላለች? ፍላጎት እንዳለው በቃ በትክክል ታቅቦ ምናምን ነገር ታማኝ ሆኖ እንደ ባል በቃ አክሩቷት ምናምን ነገር የምትኮራበት ባል ሆኖ እንዲቀጥል ምን እንትን ዋስትናለት? ምን መተማመኛ አላሳያትም። ምንም አይነት ምልክት አላሳያትም። ምንም አይነት ትጋት አላሳያትም። ግን እሱ ዝም ብዬ ሳስተውለው ነጊ ዛሬ አይነት ነገር እያለ ነው ያለው። ስለዛ ያንን ነገር ስታስተውይ አንቺ ይሄ ልጅ የእውነት ቆርጦለታል ብለሽ ታስቢያለሽ? እንዲሁም በነገራችን ላይ ትላንት የተነሳውን ሀሳብ ብዙ ሰዎች ያነሱትን ሀሳብ ያላነሳሁት አንድ ነጥብ አለ። ብዙ ሰዎች ትላንት ምን ሲሉ ነበር? አብርሽ ሄርሜላን አይፈልጋትም፣ አብርሽ ሄርሜላን እየተጫወተባት ነው ምናምን ነገር። እኔ ግን ሌላ ተቃራኒ ሀሳብ አለኝ። አብርሽ ሄርሜላን እየፈተናት ቢሆንስ? አሁን አብርሽ ሄርሜላን ትላንት ሲቀልድባት ነበር አሁን ያላችሁ ሰዎች ምናምን ነገር እየፈተናት ቢሆንስ? አሁን በነገር እንደማይፈልጋት ምናምን ነገር እያሳየ ፈትኗት ከዛ በኋላ በትክክል እንደምትፈልገው ሲያቅ ሊያገባት አስቡ ቢሆንስ? ያው በሁለተኛ ሳይድ ያለውንም ነገር ማየቱ አይከፋም ብዬ ያው ይሄ እርግጠኛ ሆኜ የማወራው ነገር አይደለም። ግን ከዛም አንጻር እዩት። አብርሽ አይወዳትም ብቻ ሳይሆን ባይወዳት ይህን ያክል ተለጣጥፎ እሷ ላይ አይቆይም ነበር እስከዛሬ ድረስ እና እየፈተናት ነው ብዬ ነው እኔ ያሰብኩት። ከዛ በኋላ ያለው ሁኔታ ምን እንደሆነ በደንብ ቁጭ ብለን አንድ ላይ እናወራበታለን። እንደዛ ይሻላል። እናመሰግናለን። እኔም ስለ የነበረው እንደዛ ነው። ምክንያቱም እሷን ብቻ ለይቶ ማግኘቱ ምንም ፋይዳ የለውም። ለሱ መወገን ነው በቃ በአጭሩ እኔ የሚመስለኝ እንደዛ ነው። እኔም ልቀበል የምችለው እሷን ብቻ ሄዶ ማግኘቱ እንጃ የእሱን ስህተት ከመሸፋፈን አይተናነስም። ለዛ እዚች ጋ አሁን የአብርሽ ወንድም ያነሳው ሀሳብ ጥሩ ነው። እሱም ባለበት እሷም ባለችበት ምናምን እንደ ቤተሰብ ተመካክረው ምናምን ነገር የከፋ ነገር ሳይፈጠር የከፋ በቃ አጉል ንትርክ ምናምን ነገር ሳይፈጠር ቢነጋገሩ በጣም አሪፍ ነው። ከስንት ጊዜ በኋላ ስለተገናኘን ደግሞ እና በባዶ አንለያ የሆነ ነገር እንትን እንበል እንዝናናለን። ደስ ይላል። ብቻ ለማንኛውም ያው እንደዚህ የፈለገ መካከላቸው ላይ በሩታና በአብርሽ መሀል ክፍተት ቢኖርም ግን እነሱ ያንን ክፍተት የሆነ ቤተሰብ ጋር አለመውሰዳቸው ትልቅ ነገር። በቃ ክፍተቱ በአብርሽና በሩታ መሀል ሲያልቅ ደስ ይላል እንጂ ይሄኛውን ቤተሰብ የራሱን ጥግ ይዞ ይሄኛውን ቤተሰብ የራሱን ጥግ ይዞ እንትን አለማለቱ በጣም በቃ ወሳኝነት አለው። በጣም በቃ የሚያስተምር ጭምር እና በጣም ደስ ብሎኝ እንደዚህ ሲሆኑ በማየታቸው እስቲ በቀጣይ ምን እንደሚፈጠር ነገር እናያለን። የዛኔ ሄርሜላ ያነሳችውንም ሀሳብ አምጥታ አንድ ላይ አብርሽ እና ሩታ ባሉበት ምን እንደሚፈጠርም ቀጣይ ባሉት ጊዜያት እናያለን። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ወዳችኋለሁ። ቪዲዮን ላይክ ሳታደርጉ እንዳትወጡ። ከተመቻችሁ እንግዲህ ሰብስክራይብም ደግሞ እያደረጋችሁ ቤተሰቡን 7000 ልንገባ በጣም ትንሽ ነው የሚቀር እና 7000 አስገቡኝ ማለት እፈልጋለሁ። አልጠራጠርም ይቺን ሳምንት እንደምታስገቡ። ዛሬ ምንድን አርብ ነው፣ እስከ እሁድ ባለው እንደምታስገቡ አልጠራጠርም። በቀጣይ ቪዲዮ እንገናኝ። ይመቻችሁ።